ባንኮች በአንድ ጀንበር ሊጠፉ ሊዘጉ የሚችሉበት ሁኔታ እንዳለ አስባችሁ ታውቃላችሁ? እኛ ሀገር የምናውቃቸው በመቶ ቢሊዮን ብሮች የሚያንቀሳቅሱ ቢሊዮን ብሮች በየአመቱ የሚያተርፉ ባንኮችን እናውቃለን። ባንኮች የመዘጋት ወር የመውደቅ አደጋ አለባቸው። ይህንን እምላችሁ ከመሬት ተነስቼ አይደለም። ይልቅስ ዓለማችን ላይ እንደዚህ አይነት ነገሮች የተከሰቱባቸውን ምሳሌዎች ልነግራችሁ ነው። የኛዎቹ ላይ እስካሁን ምንም የምናውቀው ታሪክ የለም። ሌላ የዓለማችን ክፍል ላይ ግን በስፋት የተከሰቱ ነገሮችን አንዳንድ ምሳሌዎችን ከውጪ ከአፍሪካ እያደረኩኝ እነግራችኋለሁ። ለምንስ እንዴትስ ይሆናል? የኛዎቹስ እንዲያው እንደ አደጋ ልናስበው የምንችለው ነገር ምንድን ነው? እንዴትስ እንደዛ ሊያደርግ ይችላል? አንድን ባንክ ምን ሊጥለው ይችላል የሚለውን ነገር ነው በዛሬ ቪዲዮ አብረን የምንመለከተው። ቪዲዮውን እስከ መጨረሻ ከተመለከታችሁት በእውነት ምን አንድን ባንክ ይጥለዋል የሚለውን ነገር ስለምታዩ ቪዲዮውን እስከ መጨረሻ ተከታተሉት። ላይክና ሼር አድርጉ። አስተያየታችሁን፣ ጥያቄያችሁን ኮሜንት ሴክሽን ላይ ጻፉልኝ። እንዲሁም ደግሞ ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው። የተወደዳችሁ ተመልካቾቼ ታዲያ በኢትዮጵያ ውስጥ ሰነደ ሙዓለ ንዋዮች ገበያ የነዋይ አፕሊኬሽን ላይ እንዴት አክሲዮኖችን መግዛት መሸጥ እንችላለን፣ ቴክኒካል ነገሮችን እንዴት ባይ ሴል ኦርደር አስገብተን ባይ ሴል ኦርደር ስናስገባ ማወቅ ያለብንን ነገሮች ቴክኒካል ነገሮችን ማለት ነው በተደጋጋሚ በጠየቃችሁት መሰረት ስልጠናዎችን አዘጋጅቻለሁ። ቴሌግራም ላይ ላይቭ አብረን ቁጭ ብለን ስልጠናዎችን እንወስዳለን። ስለ ስልጠናው ማወቅ ከፈለጋችሁ ታዲያ ታች በዲስክሪፕሽን ላይ በተቀመጠችው የቴሌግራም ሊንክ ገብታችሁ የስልጠናውን መረጃ ማግኘት ትችላላችሁ። በዚሁ ወደ ዛሬ ቪዲዮ ምገባ ነው እንግዲህ የሚሆነው። የመጀመሪያው በዋናነት በዓለማችን ላይ የተፈጠሩ የባንክ መዘጋቶች ወር ደግሞ ባንኮችን የተጣሉ ወይም የወደቁ ባንኮች የምንላቸውን ቃላቶቹን እንግዲህ አይደል ነው የወደቁ ባንኮችን ታሪክ ልንገራችሁና ልጀምር። በጣም በዜና ላይ በስፋት ሜቢ ዜና የምትከታተሉ ሰዎች ሜቢ የውጭውን ሰምታችሁ ከሆነ በጣም ከሚታወሱ ነገሮች ውስጥ አንድ የመጀመሪያ ብለን የምንጠራው በ2023 ከዛሬ 3 ዓመት አካባቢ በፊት በጣም ፍሬሽ የሆነው ማለት ነው በአሜሪካ የተከሰተው ነው። የሲሊኮን ቫሊ ባንክ የሚባል መቼስ ካስታወሳችሁ የሲሊኮን ቫሊ ባንክ የምንለው እንግዲህ በዋናነት ሲሊኮን ቫሊ አካባቢ ይሄ የአሜሪካ ቴክ ስታርታፖች ምናምን አንድ ላይ የሚሰበሰቡበት አካባቢ የቴክኖሎጂ ፕሮዳክቶች የሚወጡበት አካባቢ ላይ ያለ ነው ባንኩ ራሱ ማለት ነው። የባንኩ አብዛኛዎቹ ደንበኞች በባህሪያቸው ስታርታፖች ናቸው። ገና እያደጉ ያሉ የቴክኖሎጂ ካምፓኒዎች ናቸው። እነዚህ ካምፓኒዎች ናቸው የዚህ ድርጅት ደንበኛ ሆኖ ገንዘብ የሚያስቀምጡም የሚበደሩትም እንደማለት ነው። ይህ ድርጅት ይህ ባንክ ማለት ነው የሲሊኮን ቫሊ ባንክ ምንድን ያደረገው የረጅም ጊዜ ሰነደ ሙዓለ ንዋዮችን እየገዛ ነበር። የረጅም ጊዜ ሰነደ ሙዓለ ንዋዮች ስንል እንግዲህ በተለይ ለምሳሌ የአሜሪካን መንግስት ሊሆን ይችላል፣ ከአሜሪካ መንግስት ውጭ ያሉ የረጅም ጊዜ ዕዳ ሰነዶችን እና ሌሎች ዕዳ ሰነዶችን የመሳሰሉ ነገሮችን ገዛ ማለት ነው። ያለውን ገንዘብ ወስዶ ባንኮች ይሄንን ማወቅ አለባቸው። እንግዲህ ባንኮች የኛን ገንዘብ ለተለያዩ ሰው ደንበኞች ከማበደር ባለፈ ሰነዶች ይገዛሉ። የኛዎቹ የመንግስት የግምጃ ቤት ሰነድ እንደሚገዙት ሁላ ማለት ነው እዛም እንደዚሁ የአሜሪካን የመንግስት የግምጃ ቤት ሰነድ የሚባለው ለአሜሪካ መንግስት ለአጭር ጊዜ ማበደር አለ፣ ቦንድም ይገዙታል፣ የረጅም ጊዜ ሰነዶችን የሚገዛሉ። ልክ እንደዚሁ አይነት እንግዲህ ሎንግ ተርም ነገሮች ላይ አዋለው ማለት ነው፣ በረጅም ጊዜ የሚመለሱ ገንዘቦች ላይ ማለት ነው ሰነዶች ላይ። ያም ማድረጉ እንዳለ ሆኖ ምን ተፈጠረ? በመሃል የአሜሪካ ማዕከላዊ ባንክ በእነሱ ፌድ የምንለው እኛ ሀገር የናሽናል ባንኩ አይነት ማለት ነው ኢንተረስት ሬቱን ጨመረው። ኢንተረስት ሬት በሚጨምርበት ሰዓት በባህሪያቸው በተለይ የዕዳ ሰነዶች ዋጋቸው ይወድቃል። ምን ማለት ነው? ለምሳሌ እሱ በሚያበድርበት ሰዓት የሲሊኮን ቫሊ ባንክ ባበደረበት ሰዓት ሰነዱ እሱ ያበደረበት ሰነድ 3% ትርፍ ያስገኝ ነበር ወይ ደግሞ ወለድ ያስገኝ ከነበረ ገበያው ላይ የወለድ ምጣኔ ወደ 5 አደገ። ወደ 5 በሚያድግ ሰዓት ያንን ሰነድ መሸጥ ቢፈልግ ሲሊኮን ቫሊ ባንክ ገዢ አይኖረውም። ምክንያቱም ገበያው ኦልሬዲ በ5% እየተበደረ ስለሆነ ባለሶስቱ ፈላጊ ያጣል። ቶታሊ በ5 የዛሬ አመት በ3 አበድራችሁ እናንተ ከጨረሳችሁ በኋላ ገንዘባችሁን ኢንተረስት ሬት ጨመረ ማለት ልክ 5 ሄደ ማለት
ገበያ ላይ የተሻለ የሚከፍል የብድር ሰነድ መጣ ማለት ነው። የዕዳ ሰነድ መጣ ማለት ነው። ሶ ያ ኢንትረስት ሬቶች መቀያየራቸው እንደዚህ አይነት ነገሮችን ያስከትላል። በእኛ ሀገር እርግጥ ነው ማዕከላዊ ባንኩ ለምሳሌ ባለፈው ያስቀመጣት የናሽናል ባንክ ሬቷን ከ15 ወደ 16 ከፍ ያደረገዋል አይደል? ያ አይነት ነገር ማለት ነው። ግን እኛ ሀገር ብዙም ኢምፓክት እንደሌለው ያው መቼስ ሁላችንም እናውቃለን። ምክንያቱም እስካሁን ድረስ ቁጥሮቹ ያው የብር ዋጋ የተለያየ ቦታ የተለያየ ዋጋ ስላለው ያ ነገር ባይመጣም እነሱ ጋር ግን እውነተኛ ሚና ነበረው። ቢኮዝ እነሱ እጅ ያሉ ሰነዶች ሙሉ በሙሉ ዜሮ ገቡ፣ ዋጋ አጡ ማለት ነው። ያ ምን አደረገ? ልክ ይሄ ነገር በሚሰማበት ሰዓት ምን አደረገ? የሲሊኮን ቫሊ ባንኩ ኪሳራ ገጠመው። ያንን ኪሳራ ምን ላድርግ አለ? ኦኬ ያንን ኪሳራ ለማዳን ስል ለማሻሻል ስል ብሎ ተጨማሪ ገንዘብ ለማሰባሰብ ነው የሞከረው። ሌሎች ሴኪዩሪቲዎችን እንግዲህ በመሸጥ በምናምን ማለት ነው። ያኔ ግን ደንበኞቹ ሀሳብ ገባቸው። ደንበኞቹ ማለት እነዚህኞቹ ሼርሆልደሮቹ ምናምን አይደሉም፣ ገንዘብ ያስቀመጡት ዲፖዚተሮቹ ማለት ነው። አንድን ባንክ በጣም ሊጥለው የሚችለው ቁልፍ ነገር ያለው እዚህ ጋር ስለሆነ እንድታስቡት ነው። በአንድ ቀን በ2023 ማለት ነው ማርች በፈረንጆቹ 10ኛው ቀን ላይ 42 ቢሊዮን የአሜሪካን ዶላር ዊዝድሮ ተደረገ ከሲሊኮን ቫሊ ባንክ ማለት ነው። በዚህ ምክንያት ነው እንግዲህ ይህ ባንክ የጠፋው ማለት ትችላላችሁ፣ ወይም ደግሞ የወደቀው። ምክንያቱም በባንክ ስርዓት ውስጥ የእኛም ሀገር ላይ በምትመጡበት ሰዓት ቁልፍ ነገር የባንክ ስርዓት ውስጥ እኔና እናንተ ገንዘብ ሄደን እናስቀምጣለን። ያንን ገንዘባችንም ሁላችንም በአንድ ቀን ሄደን ስጡን አንልም በሚል ማዕከላዊ በሆነ መርህ ላይ ነው ባንክ የሚሰራው። እኔ ገንዘብ ወስጄ ያስቀምጣለሁ፣ እናንተ ታስቀምጣላችሁ። ያንን ገንዘብ ሁላችንም አንድ የመጠን ስጡን ስለማንል ለሌላ ሰው እያበደሩት እየሰሩበት፣ ለመንግስት እያበደሩት፣ ለድርጅቶች እያበደሩት፣ ለነጋዴ እያበደሩት ይቆዩና ትርፍ አትርፈው ይከፍሉናል። በዚህኛው ግን ሰዎች ስጋት ስለገባቸው ይሄ ተደርጓል። ታዲያ የአሜሪካ ብቻ አይደለም፣ ወደ ሌሎች ሀገሮችን ብትሄዱ እንደዚሁ አይነት ነገሮች ታገኛላችሁ። ሀገረ እንግሊዝ ላይ ኖርዘርን ሮክ የሚሰኝ አንድ የዩኬ ባንክ እንደዚሁ በ2007 እንደዚህ አይነት ነገር ገጥሞት ነበረ። እርግጥ ነው ይሄኛው ባንክ ከኔና ከናንተ አይነት ከሪቴል ከምንላቸው ደንበኞች ቁጠባ የሚሰበስብ ባንክ አልነበረም። ሆልሴል የሚባል የዲፖዚት ፋይናንሲንግ ሲስተም ነበረው። ማለት ምን ማለት መሰላችሁ? ለምሳሌ በእኛ ሀገር የኢትዮጵያ ልማት ባንክ የሆልሴል ባንክ ይባላል እየተባለ በእቅድ ደረጃ ተቀምጧል። ያ ማለት እርግጥ በማበደር ነው፣ በዲፖዚቱ አላቅም እንዴት እንደሚያደርግ። ነገር ግን እንደዚህ አይነት ድርጅቶች ምንድናቸው? አሁን የልማት ባንክ ካሁን በኋላ ለድርጅቶች ቀጥታ አያበድርም። ለባንኮች፣ ለማይክሮፋይናንስ ተቋማት፣ ለፊንቴኮች የሚያበድር ባንክ ወደ መሆን ይመጣል የሚል ፕላን ነው ያለው። አሁን ገና አልሆነም። እንደዚህ አይነት ፕላን እንዳለ ሰምተናል። ልክ እንደዚህ አይነት ባንክ ነው ማለት ነው። ዲፖዚት ከተለያየ ሰው ሄዶ አካውንት እያስከፈተ የሚሰበስብ አይደለም። ከሆኑ አካላት ብቻ ዲፖዚት ይሰበስባል። ያንን ነው የሚያበድረው ማለት ነው። ከዛ ያንን የሚያደርጉት በተለያየ መንገድ ሊያገኙ ይችላሉ። በነገራችን ላይ ከዓለም አቀፉ የክሬዲት ገበያ ወይ ደግሞ ከብድር ገበያው ላይ ከዕዳ ገበያው ላይ ሄደው ቦንዶችን እየሸጡ ምናምን ነገር ኦር ኮሜርሻል ፔፐር የምንላቸውን የአጭር ጊዜ ሰነዶችን እየሸጡ የሚያመጡትን ገንዘብ ሊያበድሩ ይችላሉ። ታዲያ 2007 አካባቢ እንደምታውቁት አውሮፓ ላይ በተለይ እንግሊዝ ምናምን የፋይናንሻል ክራይሲሱ ሲነሳ ይሄኛው ገበያ ምን ሆነ ማለት ነው? ወደቀ። ያ ገበያ በሚወድቅበት ሰዓት ወዲያው ምንድነው እንግዲህ የሆነው? የዚህ ባንክም ደንበኞች የሆኑ ለዚያውም እንዳልኳቸው የዚህ ባንክ ደንበኞች ትልልቅ እንትኖች ናቸው፣ ግለሰቦችም አይደሉም። በአንዴ ከፍተኛ ብር መውሰድ የሚችሉ ናቸው፣ ምክንያቱም ከፍተኛ ብር አስቀማጮች ስለሆኑ። ከዛ በኋላ በስተመጨረሻ ላይ እንግዲህ ሁሉም ሀሳብ ስለገባቸው ብራችንን ብለው በሚሄዱበት ሰዓት በስተመጨረሻ እንግሊዝ መንግስት ይህንን ባንክ ተረክቦት ነው። ባንኩ ያው ኦልሞስት ወደቀ። መንግስት ተረክቦት ያዳነበት ሁኔታ አለ። ያው ያዳነበት ስላችሁ ደንበኞቹን ያዳነበት ሁኔታ አለ። ሌላው ወደ ግሪክ ስትሄዱ ግሪክ 2015 መቼስ አብዛኛዎቻችን እናስታውሳለን። ዕዳዋን መክፈል አቅቷት ግሪክ በጣም ከፍተኛ ቀውስ ውስጥ ገብታ የነበረችበት አመት ነው። ከዕዳ ጫና ጋር ከማይቶ ብዙ ሰዎች ስላሳስባቸው በባንክ ያለ ገንዘባችን ልናገኝ አንችልም የሚል ሀሳብ ሲመጣባቸው ምን ወደ ማድረግ መጡ? ቆጣቢዎች ማለት ነው። ፈርተው ገንዘብ ማውጣት ሲጀምሩ በኋላ ላይ ችግር ውስጥ እየገቡ ሲመጡ ባንኮችን ከመውደቅ ለመከላከል ሲል ባንኮችን ወደ መዝጋት ድረስ የሚያደርስ ውሳኔ የተወሰኑ። በግሪክ ኤቲኤሞች ላይ ማውጣት የሚቻለው ገንዘብ ላይ ዊዝድሮዋል ሊሚት ተቀመጠ። በዚህ መልኩ ተደርጎ ነው ግሪክ ውስጥ ብዙ ጊዜ የሚታወሰው ከዛ ፋይናንሻል ክራይሲስ እንዲወጡ ያደረጉት ማለት ነው። እነዚህ ሁሉ የነገርኳቸው እንግዲህ የውጭዎቹ ናቸው፣ በጣም ራቅ ያሉት ናቸው። ወደ አፍሪካ ስንመጣ
እዚሁ እኛው ጎረቤት ሀገር ኬንያ ከጥቂት ዓመታት በፊት ተከስቷል። ከአንድ 10 ዓመት በፊት በፈረንጆቹ 2015 ቼዝ የሚሰኝ አንድ ባንክ በኬንያ ውስጥ እንደዚህ አይነት ነገር ገጥሞታል። ይህ ባንክ 62 ቅርንጫፎች የነበረው ነው። በ2015 መጨረሻ አካባቢ 55,000 የሚደርሱ ቆጣቢዎች 92 ቢሊየን የኬንያ ሽልንግ ቆጥበው ነበሩት። 92 ቢሊየን ቁጥሩን ያዙልኝ፣ በ2015 ማለት ነው። ከዛ እንግዲህ ችግር ውስጥ ገባ ይሄ ባንክ እንዳልኳችሁ። ችግር ውስጥ በገባበት ሰዓት በአንድ ቀን 8 ቢሊየን የኬንያ ሽልንግ ወጪ የተደረገበት ሁኔታ ነበረ። ከዛ በኋላ ነው እንግዲህ ይሄኛው ባንክ በኬንያ ሬጉላተር ማለት ነው፣ ልክ ለኛ ናሽናል ባንክ ኦፍ ኢትዮጵያ እንደምንለው እዛ ያለው የሴንትራል ባንኩ አለ ሲቢኬ የሚባለው ማለት ነው። በሱ ሪሲቨርሺፕ የሚባል ስርዓት ስራ አስገባው። በተለይ ከፋይናንሻል ክራይሲሱ ወዲህ የመጣ ነው። እኛም ሀገር አይ ቲንክ ለምሳሌ ባንኮች ችግር ውስጥ ቢገቡ የዲፖዚተር ኢንሹራንስ ፈንዱ ስር እንደዚህ በሪሲቨርሺፕ ይገባና አትሊስት ደንበኞች እንዳይጎዱ፣ ቆጣቢዎች እንዳይጎዱ፣ የቆጣቢዎችን መብት ለማስጠበቅ የሆነ ድርጅት ስር እንዲገባ የሚደረግበት ሁኔታ እንዳለ ነው ህጎች የሚያሳዩት እስካሁን ድረስ። ምን ላችሁ ፈልጌ ነው፣ እኛም ሀገር ባንኮች ቢሆኑ የኢትዮጵያ ብሔራዊ ባንክ በብዛት የሚሰራቸው የቁጥጥር ስራዎች እንደዚህ አይነት ነገሮችን ለመከላከል ነው። እንደዚህ አይነት ነገሮች እንዳይፈጸሙ ነው። አብዛኛዎቹ ባንኮች ለምሳሌ ብድር በሚያበድሩበት ሰዓት ብድር ከማበደራቸው በፊት በጣም ጣጣ የሚያበዙባችሁ፣ ከኮላተራል ጋር የተያያዙ እናንተን ከማወቅ ጋር የተያያዙ ችግር ውስጥ የሚከቷችሁ ብዙ ጊዜ አንደኛ ዝም ብለው ራሳቸው ማድረግ አይችሉም። ብሔራዊ ባንክ የሚከለክላቸዋል። ብሔራዊ ባንክ ደግሞ ለምን ይከለክላቸዋል? የቆጣቢ ገንዘብ ስለሆነ መልሰው የሚያበድሩት። የቆጣቢ ገንዘብ እንደዚህ አይነት ችግር የገጠመው ዕለት ቆጣቢ በዛ ባንክ ላይ እምነት ያጣለት አንድን ባንክ ከስሩ ገንድሶ ሊጥለው ስለሚችል ማለት ነው። ያ ባንክ ፎቅ እያለው፣ ያ ባንክ ሰማይ ጠቀስ ህንፃ እያለው፣ ያ ባንክ 50,000 ሰራተኛ እያለው፣ ያ ባንክ 4-5 ቢሊዮን ብር አተረፍኩኝ እያለ ደንበኞች በባንኩ ላይ እምነት አጥተው ሮጠው ገንዘቤን ዛሬ ስጡኝ ብለው በአንዴ ብዙ ገንዘብ ቢጠይቁ ሊያከትምለት ይችላል። ለዚህ ነው ማለት ነው ከፍተኛ ቁጥጥር የሚደረግባቸው በብሔራዊ ባንክ። ንግድ ባንኮቻችን ለዛ ነው። ምክንያቱም በተለይ ከሁሉ ነገር በበለጠ ከስራ አለማዋጣት በበለጠ እነዚህ ነገሮች አንድን ባንክ ከስሩ ገንድሰው ሊጥሉ ይችላሉ። ዓለማችን ላይም ብዙ ጊዜ በኪሳራ ከተዘጉ ባንኮች ይልቅ እነዚህኞቹ ነገሮች ናቸው ሞር ሴንስ ሰጥተው የሚያደርጉት። በተለይ ደግሞ እንግዲህ ቅድም የነገርኳችሁ መጀመሪያ ላይ ያነሳሁት የአሜሪካው የሲሊኮን ቫሊ ባንኩ ኬዝ ግን ሞር ደግሞ ያስፈራል። ምክንያቱም እኛ እንግዲህ አሁን ገና ነው ወደ ኢንትረስት ሬት ሊበራላይዜሽን ወደምንለው እየሄድን ያለ ነው። ለዚህ ይመስለኛል እኛ ሀገር እርግጥ ሊሚት አለበት። አሁን ለምሳሌ እኛ ሀገር ባንኮች እንደዚህ አይነት የመንግስት ዕዳ ሰነዶች ላይ እነዚህ ላይ ኢንቨስት ላይ ያደርጉ የሚፈቀድላቸው የተቀመጠ ፐርሰንቴጅ አለ። የዚህ ምክንያቱ ምንድነው ከተባላችሁ እንደዚህ አይነት አደጋዎች ቢከሰቱ ነገሮች ወይ ደግሞ ያለው ገንዘብ አደጋ ውስጥ እንዳይገባ ይሄኛውን ያክል እዚህ ላይ ይሄኛውን ያክል ሪዘርቭ ታደርገዋለህ፣ ይሄኛውን ያክል ማበደር ትችላለህ፣ ይሄኛውን ያክል ተብሎ የሚቀመጠው በዚህ መልኩ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮች ናቸው እንግዲህ አንድን ባንክ ሊጥሉ የሚችሉት። በእኛ ሀገር ምን ስጋት የሚሆን ይመስላችኋል? እሱ አስተያየታችሁን እታች ኮመንት ሴክሽን ላይ ጻፉልኝ። በነዋይ ላይ እንዴት ትሬድ እናደርጋለን፣ አክሲዮኖችን ግዢ፣ ሽያጭ፣ ኦርደር ምናምን የሚሉትን ነሐሴ 19 እና 21 የሚደረጉ ስልጠናዎች አሉ። በዚህ ስልጠና መሳተፍ የምትፈልጉ ከሆነ ታዲያ መረጃውን እታች በተቀመጠው ዲስክሪፕሽን ላይ ሊንክ ማግኘት ትችላላችሁ፣ የቴሌግራም ሊንክ ላይ። በቀጣይ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።